Hello, this is Microphone Media. Please like, subscribe, and share. Thank you. ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁሉ ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ የደወል ምልክቷንም ተጫኑ። ሁሉ ጊዜ በየጊዜው አፕሎድ ባደረግን ቁጥር በፍጥነት እያደገ ያለ በአማርኛ ወደ እናንተ የምንመጣበት አዲሱ ቻናላችን ነውና ሰብስክራይብ አድርጋችሁ ላይክ እና ሼር በማድረግ ደግሞ አዲሱ ቻናላችን እንድታበረታቱ እየጠየቅን ወደ ዛሬ ይዘንላችሁ የመጣነውን ስናልፍ ደግሞ አድማጮቻችን ጌታቸው ረዳ ተዋረደ በዘራችሁ አይድረስ ይላል። አንዱ ምንድነው? ጌታቸው ረዳ እውነት ለመናገር ስለ ጌታቸው ተነግሮ የማያልቅ ነው። አብይ አህመድ አሁን ሊጥለው እየተዘጋጀ ይመስላል። ምክንያቱም ሁሉም ያለውን ቆሻሻ እንዲያወጣ ያለ የሌለ ይህን ብለህ ዋሽ፣ ይህን ብለህ ተናገር፣ ይህንን ብለህ መስክር እያለ በየቦታው እየላከው ነው ያለው። አንድ ጊዜ ወደ ሱዳን፣ አንድ ጊዜ ወደ ደቡብ ሱዳን፣ አንድ ጊዜ ወደ ምዕራብ ትግራይ፣ አንድ ጊዜ ወደ አዲስ አበባ ደግሞ ሁሉንም ነገር የሚያደርገውን እየተከታተለ በቪዲዮ እየቀረጸ ወደ እኛም ኮፒዎቹን እየተላኩልን ነው። ግን እኛ የጌታቸው ረዳ በግሉ በጨለማ ተገና አድርጎ ማታ ማታ ምን እንደሚያደርግ እኛ ብዙም አሁን ጊዜው አይደለም፣ ይቀመጣል ህዝብ እንዲያየው። ግን ስለ ጌታቸው ረዳ በግሉ የሚያደርጋቸው ማታ ማታ ትንሽ ጨበጥ አድርጎ የሚያደርገውን ነገር ለማሳየት እነሱ ሆን ብለው ነው ቀርጸው ብላ ጠጣ እያሉ በተለይ ደግሞ ከወደ ውሃዋ እያበዙ እነ ሽመልስ አብዲሳ መጫወቻ አድርገውታል፣ ወደ ሚዲያም እየላኩ። አሁን ግን የሚጥሉት ነው የሚመስለው። ምክንያቱም ብዙ ሊለው የማይገባ ነገር እየተናገረ ነው። ለዚህም ነው በዘራችሁ አይድረስ ብለን ያለ ነው። ምን ማለታችን እንደሆነ ወደ እናንተ እናመጣለን። ብዙ ነገር እየሰራ ነው ያለው ጌታቸው ረዳ። በተከታተሉት ሁሉንም ነገር በተለይ ደግሞ የምስራቅ አፍሪካ አማካሪ የጠቅላይ ሚኒስትር አብይ አህመድ ተብሎ የተሾመው የትግራይ እንዴት አድርጌ እንደማፈርስ አማካሪ ጌታቸው ረዳ የጠቅላይ ሚኒስትሩ ቢባል ይሻላል። ግን አማካሪ ሆኖም ብዙ ጥቅም እንደሌለው እያየው ስለሆነ ጠቅላይ ሚኒስትሩ አሁን ሊጥለው የተዘጋጀ ይመስላል። ምክንያቱም ብዙዎቹን አይተናል። እንደዚህም ከለማ መገርሳ ጀምሮ እስከነ ገዱ አንዳርጋቸው እስከ በሙሉ ምን ስንት ብዬ ልቁጠራቸው ተጠቅሞ አኝኮ ማስቲካሁን አኝካችሁ ጣፋጯን ስታልቅ ትተፈዋታላችሁ አይደለም? ወደ ቆሻሻ ነው የምትተፋው። እንደዛ ነው ጌታቸውም አሁን አቅጣጫው ወደዛ እየሄደ ያለ ነው የሚመስለው። ግን ምን ማለታችን ነው? በጣም አሁን በተለይ ምዕራብ ትግራይ ሂዶ ያደረገውን ንግግር ደግሞ ከሁሉ በላይ በጣም አስገራሚ የሚያደርገው እንደሆነ ታውቃላችሁ አድማጮች። ተሳስቻለሁ፣ አጥፍቻለሁ ማለት አልነበረብኝ ማለትም አንድ ነገር ነው። አምኜበት ነው ያልኩት ማለትም ሌላ ነገር ነው። ሁለቱም ያስኬዳል። የአማራ ክልል አማራ ማስ ሚዲያ ኮርፖሬሽን ሪከርድ አድርጎ ሪፖርት ያደረገውን አላልኩም፣ አውት ኦፍ ኮንቴስት ነው ይሄንን ነገር እንደዚህ ብለው ያወጡብኝ ብሎ ለማን ይደውላል? ለአማራ ማስ ሚዲያ ኮርፖሬሽን አይደለም። እንደዛ ቢያደርግ አሁን ያባት ነው። ጌታቸው ግን የደወለው ወደ አዲስ ስታንዳርድ ነው። አዲስ ስታንዳርድ ጌታቸው አንድ ሚስጥር ልንገራችሁ። ሰው እንዲሰማት የማይፈልግ ከሆነ ብዙውን ማሱን እንግሊዝኛ አይችልም ብሎ ስለሚያስብ እውነትም ስለሆነ እንድትሰማ የማይፈልጋት በእንግሊዝኛ ነው የሚናገራት። አሁን ደግሞ ዘሎ ለአዲስ ስታንዳርድ በእንግሊዝኛ ሪፖርት ለሚያደርግ መጽሔት ደውሎ እኔ አውት ኦፍ ኮንቴስት ነው አውጥተው የተናገሩብኝ እንጂ እንደዚህ አላልኩም ብሎ ያስተባበለው። ግን የአማራ ማስ ሚዲያ ኮርፖሬሽን ደግሞ እየቆረጠ ይኸው እየላከልን ነው፣ እየዘረጋው ነው። ጌታቸው ረዳ የተናገረውን አውት ኦፍ ኮንቴስት ይሁን ኮንቴስቱን ሙሉ ፓራግራፉም ምንም ለውጥ አያመጣም። የተናገረውን ነው ተናግረው ያለው። ስለዚህ እንደ ጌታቸው በህዝቡ የተጠላ መቀመጫ ማረፊያ ያጣ ከሳኒታይዘር ትግራይ ህዝብ ጌታቸው ስም ሲነሳ እንዴት ያከብረው እንደነበረ ጌታቸው ረዳ ሲባል ሌላ ይቅር ወደ አሜሪካ ወደዚህ መጥቶ የሰሜን አሜሪካ ትግራይ ተወላጆች ማህበር አለ እዚህ ኦዛና የሚባለው እና ዴንቨር ኮሎራዶ መጥቶ በፖሊሶች ታጅቦ ልክ የአንድ ትልቅ አገር መሪ መስሎ እንዲገባ ነው ያደረግነው። እዛ ገብቶ ቅድም እንዳልኳችሁ በጣም አቀባበሉ ስለመቆለት ነው መሰለኝ። ከዛ በኋላ የሆነ ነገር አለ፣ ግን እዚህ አርዕስታችን ስላልሆነ ለምን ጊዜም ቢሆንም አንናገሩም። እንዳልኳችሁ ጌታቸው ረዳ በግሉ የሚያደርገው ሞቅ ሲለኝ እንደዚህ ይላለሁ እኔም ያላለም። ሞቅ ሲለው ጌታቸው የራሱን ቃል ልጠቀም ልዋስና ሞቅ ሲለው የማያረገው ነገር የለምና እዛም ብዙ መቼም አሳፋሪ ነገር አይተናል። ግን ዋናው ነገሩ አሁን የሚላኩ ያሉ ሊክ የሚደረጉ ያሉ ጌታቸው ያጠፋቸው ስህተት ሰርተዋል የተባለውን ህዝቡ እንዲያየው በተለይ የትግራይ ተወላጆች እንድናየው ይሄ ነው እንግዲህ ሳኒታይዘራችሁ፣ ይሄ ነው እንግዲህ ጀግና የምትሉት የነበረ ጌታቸው ረዳ ማለት ይሄንን ነው እያሉ የሚበትኑት ሌላ ነገር አለ። ግን ምዕራብ ትግራይ ሂዶ ግን ወልቃይት ጸገዴም በሉት ምንም በሉት ያው የሌለ ስም አይደለም እዛ ያለው ሂዶ የተናገረውን ከተናገረ
አልተናገርኩም ብሎ ለምን ይዋሻል? ጌታቸው ረዳ ሲጀመር እውነት ለመናገር የህግ ምሁር ነው። የህግ ምሁር ሆኖ ለምን እንደሚሳሳት አናቅም። መቁሲለው ይሁን የሚሳሳተው መቁሳይለው ይሁን የሚሳሳተው እኛ የምናውቀው ነገር የለም። የኢትዮጵያ የውጭ ጉዳይ ሚኒስትር አንድ ጊዜ የአዲስ አበባ ያሉ ኮር ዲፕሎማቲኮች ሰብስበው ንግግር ሲያደርጉ ከትግራይ ሮጬ አምልጬን የመጣሁት ሊገድሉ ሊያስሩ ነበረ እንደዚህ ነበረ ብሎ ሲናገር ምንድን ነው ያለው? እስካሁን ሁሉንም የምናገረው የነበረው ጌታቸው ያለው ነው። ሄዳችሁ ቪዲዮውን ማየት ስማት ትችላላችሁ። ውሸት ነበረ። በፈረንጅ ደግሞ ልንገራቸው አድማጮችን ለማታውቋቸው በተለይ ኢትዮጵያ ውስጥ ላላችሁ አንድ ጊዜ እንኳን ውሸታም ነኝ እየዋሸሁ ነበረ እድሜን ልክ እስካሁን ድረስ ብለኸው ይቅርና ስትዋሽ ከያዘህ አንድ ጊዜ ከዋሽህ ሁል ጊዜ ውሸታም ነህ ነው ብሎ የሚያምነው። አንድ ጊዜም አይደለም ለ5 6 ዓመት በፌዴራል መንግስት ስትሰራም ያ ሁሉ ዓመታት ስታስተምርም እየዋሸህ ከኖርክ አሁን እውነት እየተናገርክ እንደሆነ እንዴት አውቃለሁ ነው የሚልህ። አሁን እውነት መናገርህን አለመናገርህን ላቅ ስለማልችል አሁንም እየዋሸኸኝ ነው ልታታለኝ አትችልም ነው የሚለው። እና ጌታቸው ግን ሂደው እየዋሸሁ ነው የኖርኩት ብለዋል። ግን አሁን ተጠቅመው ሊጥሉት የተዘጋጁ ነው የሚመስለው። ምክንያቱም አሰምተናቸዋል ከዚህ በፊት የምዕራብ ትግራይ የማንነት ጥያቄ አለ ብለው አምነዋል ወይ ደግሞ ዝም ብሎ ክህደት ፈጽመዋል ማለት ነው። የትግራይ ጋዊ ክልል ነው ክልሉ አካል ነው። ስለዚህ ጌታቸው ረዳ አሁን ላሰማችሁ ብዬ ነበር፣ ግን ይቅርባችሁ። ምክንያቱም ኦልሬዲ የተናገረው ነው፣ አይታችሁትም ሊሆን ይችላል። አለ ብሎ ነው የተናገረው። እሱ ግን አላልኩም ብሎ እንደገና ዋሸ። ኧረ ብለሃል ይኸው ብለው ቆርጠው ደግሞ ወደ ሚዲያ ወደ እድሜ ለሶሻል ሚዲያ በተኑት አማራ ማስ ሚዲያ ኮርፖሬሽን ሁሉንም ሰው እያየው እየተቀባበለው እየሳቀ ነው ያለው። እና በዘራችሁ አይድረስ እንደዚህ አይነት ውርደት፣ እንደዚህ አይነት ይቺ ሸሚዝ አሁን የምታዩት ያላችሁ ለብሰዋት ያለው ከፕሬዚደንትነት ከወረደ ጀምሮ ከዚች ተከታተሉት። ከዚች ሸሚዝ ውጭ ሌላ አለበት። ሰው እንኳን ቢመክረው ምንድን ነው እንደዚህ በቃ እያጠባት እያደረ ማታ ይሁን ልብስ አጥተዋል ገንዘብ አጥተዋል እያልኩ አይደለም። ገንዘብ ሞልቶታል፣ ግን ለምን እንደሆነ አላውቅም። ከዚች ልብስ በስተቀር ሌላ ለብሶ አላየሁትም እኔ ከትግራይ ከሄደ በኋላ። ስለዚህ ዜር ይቅር ይበለው። ይህንን እያልኩኝ እንግዲህ ወደ ሌላው ልውሰዳቸው አድማጮቼ። በኤርትራና በትግራይ ያለውን በከፍተኛ ደረጃ ፌዴራል መንግስቱን በፍርሃትና በጭንቅ ያስገባው ጽምዶ የተባለ ወይ ደግሞ መተባበር ህዝብ ለህዝብ በተለይ የትግራይ ህዝብና የኤርትራ ህዝብ በከፍተኛ ደረጃ የተቀራረበ ነው ያለው። ተቀራርበው ለመስራትም ወስነዋል። ከጫፍ እስከ ጫፍ ትግራይና ኤርትራ የሚዋሰኑትን ክፍት ነው ማለት ትችላላችሁ። ሰው እንደፈለገ ይውላል። የትግራይ ሰራዊት የኤርትራ ሰራዊት መሳሪያቸውን አስቀምጠው አብረው ነው ሲጫወቱ የሚውሉት። አብረው ሻይ ቡና ሲሉ ነው የሚውሉት። ህዝቡ የቤተ ክርስቲያን አመት ካለ ወይ ደግሞ ቀብር ካለ ክርስትና ካለ ተጠራርቶ ይሄዳል። የሁሉ የሆነ ነው ያለው። ይህንን ደግሞ በከፍተኛ ደረጃ አስጨንቋቸው ነው ያሉት። ይህንን ግን ያስጨንቃችሁ አያስጨንቃቸው ምንም የሚያገባን ነገር የለም። ከእንግዲህ ወዲህ ትግራይን የነካ ኤርትራ እንደነካ፣ ኤርትራን የነካ ደግሞ ትግራይን እንደነካ ነው የምንቆጥረው። ምክንያቱም አንዱ ከተጠቃ አንዱ ከተሸነፈ ሌላኛው ቀጣይ ነው። ይሄ ምንም ጥርጥር የለውም። ትግራይን መጥቶ የትግራይን ህዝብ ካንበረከከ የትግራይ ህዝብ የኤርትራ ዘብ ነው እየተባለ አይደለም የሚነገረው። ኤርትራን አትወርም፣ በትግራይ አድርገህ ልትገባ አትችልም እያለ ነው ያለው የትግራይ ህዝብና ሰራዊት አይደለም። ምክንያቱም ህዝቡ እኛ ጋር የደረሰ እንዲደርስ አንፈልግም። የኤርትራ አመራር መንግስት ሰራዊት ተሳስቶ በእናንተ ግብዣ መጥቶ ያደረሰውን ጥፋት እኛ መድገም አንፈልግም። ከደገምነውማ ከነሱ በምን በለጥን? ልክ እንደነሱ ሆን ማለት እኮ ነው። አይፈቀድም ብለዋል። በአሰብ አርጌ እንግዲህ ማለት በአፋር አርጌ ወደ አሰብ ልሄዳለሁ ካልክም እሱም የኤርትራ አካል ስለሆነ እናግዛቸዋለን። ይሄ ነው ያለው አሁን መታወቅ ያለበት። ስለዚህ ምንድነው መሆን ያለበት? እጅና እግርህን ሰብስበህ ተቀመጥ። ትግራይንም አትምጣ፣ ኤርትራምን አትሄድ። እኛ የሰው አንፈልግም። ሉዓላዊ ግዛታችን ደግሞ ሁላችሁም ጎረቤታችን የአማራ ክልልም ይሁን የኤርትራም ይሁን የአፋርም ይሁን ይዛችሁት ያላችሁ የክልላችን አካል የሆነ በህገ መንግስት የሚጠየቀው መልሱ፣ ውጡ፣ አይጠቅማችሁም፣ አትጣሉ ከትግራይ ህዝብ ጋር። አለበለዚያ ታሪካዊ መሬት አለን። ወደ አማራ ክልል አለውሃ ምላሽ ነው። መተማ ዮሐንስ ነው ድንበራችን። ግማሽ የአፋር መሬታችን ነው። እስከ ኢህአዴግ እስኪመጣ ድረስ የትግራይ አካል ነበረ። ስለዚህ ታሪካዊ መሬት እንጠይቃለን ከተባለ ተጎጂ ነው የምትሆኑት። እኛ ብቻ ደግሞ አይደለንም፣ መላው የኢትዮጵያ ህዝብም ይሄ አካሌ ነው ይሄ የኔ መሬት ነው እየተባለ ሊጨፋጨፍ ነው ማለት ነው። ስለዚህ በህገ መንግስት የሚታወቀውን አክብሮ መኖር ነው የሚሻለው ነው የምንለው። ይህ እያልኩኝ ወደ ጃን መዲድ ልውሰዳቸው አድማጮቼ። ጃን መዲድ ቀጭን ትዕዛዝ አስተላልፈዋል። ጀነራል ጃን መዲድ ዮሐንስ መዲድ የደቡብ ትግራይ ያለውን እዝ ዋና አዛዥ ነው። አሁን ሀራ መሬት የተባለ ነፃ መሬት ለማለት ነው። ሀራ መሬት ማለት አፋር ውስጥ ያሉት ሰርቀው ዘርፈው ደፍረው ብዙ ነገር ፈጽመው በወንጀል የሚፈለጉ የተወሰኑ አነስተኛ ቁጥር ያላቸው ወጣቶች ከዛ በብዛት ደግሞ ምን አሉ መሰላችሁ? ተገደው ታፍሰው የተወሰዱ አሉ። እዛ አፋር ውስጥ እንደገቡት መውጣት አይችሉም፣ መግባት አይችሉም። እዛ የሚሰጣቸውን
የማሽላ ገንፎ መብላት ነው እንጂ ሌላ አማራጭ የለም። አሁን ደግሞ ከፍተኛ ሙቀት ነው፣ እዛው ነው ያለው። ግን እዛ መቆየት አትችሉም ብለዋል ጃን መዲድ። ምክንያቱም እየመጡ እያስቸገሩ ነው ያሉት። ደቡብ ትግራይ፣ ሰሜን ምብራቅ የትግራይ አካል የሆነውን እየመጡ እያስቸገሩ ነው ሽፍቶቹ። ስለዚህ እናስታግሳችኋለን፣ ተሳስታችሁ የሄዳችሁ ተመልሳችሁ ነው። በህግ ወንጀል ፈጽመን ነበረ እንደዚህ አድርገን ነበረ የምትሉም መጥታችሁ እጃችሁ ስጡ። ከዛ በኋላ ይቅርም ልትባሉ ትችላላችሁ። ካልሆነ ግን መጥተን እና እንመነጥራችኋለን ነው። እዛው እኮ ነው የ3 ሰዓት የ4 ሰዓት ኦፕሬሽን ነው የሚሉን ያሉት። ካስፈለገ አስፈላጊ ከሆነ እንደዛ ማድረግ አለብን። ስለዚህ ቀጭን ትእዛዝ ህግን እናስከብራለን። የትግራይ መሬት በሙሉ አፋር የያዘው አፋር ውስጥ ያለው ሌባም ይሁን አማራም የያዘው ኤርትራም የያዘው መለቀቅ አለበት። ይህንን ነው። በትግራይና በኤርትራ መሀል ግን አሁን ሁሉንም ነገር ለወደፊቱ የሚሆነውን አታወቅም። አንድ ሀገርም ሊሆኑ ይችላሉ። ለአሁን ግን አንዱ ልክ ኔቶ የሚባለው አሁን ትራምፕ የሄደበት የአውሮፓና የአሜሪካ ትብብር ያለውን ልክ እንደዛ ነው። ስለዚህ ይሄ ሁለቱ ህዝብ ይሄ ሁለቱ ሰራዊት የትግራይና የኤርትራ ሰራዊት ካበረ ደግሞ ማንም መጥቶ ሊደፍረው እንደማይችል ይሄ ለጉራ አይደለም፣ ይታወቃል። ሞጣ ጠይቁት፣ በትክክል ተናግረዋል። ብዙ ነገሮች ይለፈልፋል፣ ግን አንዱ ቆርጦ ላከልኝ፣ በትክክል ተናግሮታል። እነዚህ ሁለት ትግሬዎች ከተባበሩ አንችላቸውም፣ እነሱ ነው የሚበቱንን ብለዋል። እኛ መበተን ምንም ዓላማ የለም። የኢትዮጵያ እንድትበተን የሚፈልግ አእምሮ ያለው ሰው የለም የትም ቦታ ያለ። ጎረቤት ሀገርም ይሁን ጎረቤት ክልልም ይሁን ኢትዮጵያ ከተበተነች እኮ ለሁሉም ችግር ነው የምትፈጥረው፣ ችግር ነው የሚሆነው። ሰላም እንዲሆን ነው ጎረቤት የምትመኘው፣ ሰላም እንድትሆን ይፈለጋል ኢትዮጵያ። ሰላሙ ግን ሰላሙን የሚያውክ መሪ ካላት ደግሞ መሪውን ማስወገድ የህዝቡ ጉዳይ ነው። ይህንን እያልኩኝ እንግዲህ አድማጮቼ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።